መርሐባ በዛሬው የአረበኛ ትምህርታችን በአረበኛ ሰዎችን ማንኛውንም ጥያቄ ለመጠየቅ የምንጠቀማቸውን 8 የአረበኛ ጥያቄ መጠየቂያ ቃላቶችን ከነ ትርጉማቸው በምሳሌና በሚገባቸው አማርኛ የምናይ ይሆናል። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ ያድርጉ። የመጀመሪያው ቃል ማ ማለት በተለመደው የአረበኛ ቋንቋ በፉስሃ ማለት ነው፣ በስታንዳርድ አረቢክ ማለት ነው። ኤሽ ደግሞ በአሚያ ዲያሌክት ከሆነ ኤሽ፣ እንዲሁም ደግሞ በሌሎች አረብ ሀገራት ዲያሌክት ሹ። አማርኛው ደግሞ ስናየው ምንድነው። ስለዚህ ምንድነው ብለን ለመጠየቅ ምንድነው ብሎ ለመጠየቅ ማለት ነው ማ ወይም ኤሽ አሊያ ደግሞ ሹ የሚለውን ይሄንን ብዙ ጊዜ የምንጠቀመው ምንድነው ብሎ የሆነ ነገር ለመጠየቅ ማ ወይም ኤሽ ማለት ትችላላችሁ ማለት ነው። በምሳሌ ስናየው ግልጽ ይሆንላችኋል። ለምሳሌ መል ሙሽኪላ ማ አልሙሽኪላ ማለት ትችላላችሁ። ምን ማለት ነው? ችግሩ ምንድነው ማለት ነው። ችግሩ ምንድነው ለማለት መል ሙሽኪላ ማ አልሙሽኪላ ማለት ትችላላችሁ ማለት ነው። መል ሙሽኪላ ችግሩ ምንድነው ማለት ነው። ወይም ደግሞ ኤሽ አልሙሽኪላ ኤሽ አልሙሽኪላ ኤሽ አልሙሽኪላ ማለት ትችላላችሁ ማለት ነው። ችግሩ ምንድነው ማለት ነው። ለዚህ ደግሞ መልሳችን ምን ይሆናል? ማፊ ሙሽኪላ ማፊ ሙሽኪላ ችግር የለም ማለት ነው። ማፊ ማለት የለም ማለት ነው። ሙሽኪላ ማለት ችግር ማለት ነው። ሁለተኛ ምሳሌያችን ማ አመሉክ ማ አመሉክ ማ ማለት ምንድነው ማለት ነው። አመሉክ ማለት ስራህ ማለት ነው። ስለዚህ ስራህ ምንድነው ለማለት ማ አመሉክ ማ አመሉክ ማለት ትችላላችሁ። ለምሳሌ ደግሞ ዜግነትህ ምንድነው ብላችሁ ለመጠየቅ ብትፈልጉ ዜግነትህ ምንድነው ብሎ ለመጠየቅ ማ ጂንሲየቱክ ማ ጂንሲየቱክ ጂንሲያ ማለት ዜግነት ማለት ነው። ማ ማለት ምንድነው ማለት ነው። ስለዚህ ዜግነት ምንድነው ብሎ ለመጠየቅ በአረበኛ ማ ጂንሲየቱክ ማለት ትችላላችሁ ማለት ነው። ኤሽ በሚለው ደግሞ እስኪ እንጠቀምና ምሳሌ ላሳያችሁ። ኤሽ ትብጋ ኤሽ ትብጋ ኤሽ ትብጋ ማለት ምንድነው የምትፈልገው ማለት ነው። ኤሽ ትብጋ ምንድነው የምትፈልገው ለማለት ኤሽ ትብጋ ማለት ትችላላችሁ ማለት። ሁለተኛው ቃላችን መን ማለት ማን ብሎ ለመጠየቅ ማለት ነው። ማን ነው ማለት ነው። መን ለምሳሌ መን ሁወ ማለት ብትፈልጉ እሱ ማን ነው ማለት ነው። መን ሁወ መልስ ሁወ ሷዲቂ ሁወ ሷዲቂ ሁወ ሷዲቂ እሱ ጓደኛዬ ነው ማለት ነው። ሁወ ሷዲቂ። ሁለተኛ ምሳሌያችን መን ቱከሊሚን መን ቱከሊሚን ማለት ማን ነው የምታናገረው ማለት ነው። መን ቱከሊሚን መልስ ደግሞ ለዚህኛው ለጥያቄው መልስ አነ ኡከሊሙ አኺ አነ ኡከሊሙ አኺ ወንድሜን ነው ያናገርኩት። አነ ኡከሊሙ አኺ መን ፊል ባብ መን ፊል ባብ መን ፊል ባብ ማለት መን ማለት ማን ማለት ነው። ፊል ባብ ማለት በር ላይ ያለ ማለት ነው። ስለዚህ በር ላይ ያለው ማን ነው ብሎ ለመጠየቅ መን ፊል ባብ ማለት ትችላላችሁ። መን ፊል ባብ መን ያእቲ ገደን መን ያእቲ ገደን መን ያእቲ ገደን ማለት መን ማለት ማን ነው ማለት ነው። ያእቲ ማለት የሚመጣው ማለት ነው። ገደን ነገ ማን ነው የሚመጣው ለማለት መን ያእቲ ገደን ነገ ማን ነው የሚመጣው ማለት ነው። መልስ አብዱዩፍ እንግዶቹ ናቸው። ነገ የሚመጡት እንግዶች ናቸው ለማለት አብዱዩፍ ማለት ትችላላችሁ። ሶስተኛ ቃላችን ዛሬ ከምናያቸው ጥያቄ ለመጠየቅ ከምንጠቀምባቸው ሶስተኛ ቃላችን ሊማዛ ማለት ለምንድን ነው የሚለውን ለመጠየቅ ስንፈልግ ሊማዛ ማለት እንችላለን። ለምን እንደሆነ ምክንያቱን እንዲነገረን ስንፈልግ ሊማዛ ማለት እንችላለን ማለት ነው። ወይም ደግሞ በአሚያ ዲያሌክት ደግሞ ሌሽ ማለት ሊማዛ ማለት ለምንድን ነው ማለት ነው። ለምሳሌ ሊማዛ ተአኸርት ወይም ሌሽ ተአኸርት ለምንድን ነው የዘገየኸው ማለት ነው። ሊማዛ ተአኸርት ወይም ደግሞ ሌሽ ተአኸርት መልስ ማፊ ሰያራ ወይም ማፊ የለም ማለት ትችላላችሁ። መኪና የለ ሆኖ ረፈት። ስለዚህ ማፊ ሰያራ መኪና የለም ማለት ነው። ሊማዛ ለም ተተዘወጅ ብትባሉ ለምንድነው ያላገባው ማለት ነው። ሊማዛ ለም ተተዘወጅ። ስለዚህ ለምንድነው ያላገባው ብላችሁ ለመጠየቅ በአረበኛ ሊማዛ ለም ተተዘወጅ ማለት ትችላላችሁ ማለት ነው። መልስ ማ ዒንዲ ጣቃ ማለት ትችላላችሁ። አቅም የለኝም ማለት ነው። ማ ዒንዲ የለኝም ማለት ነው። ጣቃ አቅም። ስለዚህ አቅም የለኝም ለማለት ማ ዒንዲ ጣቃ ማለት ትችላላችሁ ማለት ነው። አራተኛ ቃላችን ከይፈ ማለት እንዴት ማለት ነው። ከይፈ ለምሳሌ በቀላሉ ከይፈክ እንዴት ነህ ማለት ነው። ከይፈክ
ስለዚህ እንዴት ነህ ለማለት ከይፈክ ማለት ትችላላችሁ ባጭሩ። መልስ አነ ቢኸይር ወልሐምዱሊላህ፣ አነ ቢኸይር ወልሐምዱሊላህ፣ ደህና ነኝ እኔ አልሐምዱሊላህ ማለት ትችላላችሁ ማለት ነው። እኔ ደህና ነኝ ለአላህ ምስጋና ይገባው ማለት ነው። ሁለተኛ ምሳሌያችን ከይፈ ለዐመል፣ ከይፈ ለዐመል፣ ከይፈ ለዐመል ማለት ስራ እንዴት ነው ማለት። ከይፈ ለዐመል ስራ እንዴት ነው ለማለት ከይፈ ለዐመል ማለት ትችላላችሁ። ከይፈ ደርስ ብንል ለምሳሌ ደግሞ ከይፈ ደርስ ትምህርት እንዴት ነው ማለት ነው። ከይፈ ደርስ። ስለዚህ ከይፈ ማለት እንዴት ማለት እንዳጠቃላይ ስናየው። አምስተኛ ቃላችን መታ፣ መታ፣ መታ ማለት መቼ ብሎ ለመጠየቅ የምንጠቀመው ይሄን ቃል ጊዜን ለመጠየቅ ስንፈልግ መታ ብለን መጠየቅ እንችላለን ማለት ነው። ለምሳሌ መታ ቱሳፊር፣ መታ ቱሳፊር መቼ ነው የምትጓዘው ማለት ነው። መታ ቱሳፊር። መልስ ሙምኪን ቡክራ፣ ሙምኪን ቡክራ ማለት ትችላላችሁ። ነገ ምናልባት ነገ እሳፈራለሁ ማለት ነው። ሙምኪን ቡክራ። ሁለተኛ ምሳሌያችን መታ ተብደኡል ዐመል፣ መታ ተብደኡል ዐመል ስራ የምትጀምረው መቼ ነው። መታ ተብደኡል ዐመል መታ ማለት መቼ ማለት ነው። ተብደኡ መቼ ነው የምትጀምረው። አልዐመል ስራ ማለት ነው። ስራ መቼ ነው የምትጀምረው ወይም ስራ የምትጀምረው መቼ ነው። መታ ተብደኡል ዐመል። መልስ ፊ ሸህሪል ሙቅቢል ኢንሻአላህ፣ ፊ ሸህሪል ሙቅቢል ኢንሻአላህ በቀጣይ ወር ኢንሻአላህ ስራ ጀምራለሁ። ፊ ሸህሪል ሙቅቢል ኢንሻአላህ። ሌላኛው ምሳሌያችን መታ ወሰለት ሪሳላ፣ መታ ወሰለት ሪሳላ መልእክቱ መቼ ነው የደረሰው ለማለት መታ ወሰለት ሪሳላ ማለት ትችላላችሁ ማለት ነው። መልስ ትናንትና፣ ፊል አምስ ማለት ትችላላችሁ ማለት ነው። ስድስተኛ ቃላችን አይነ፣ አይነ፣ አይነ ማለት የት ማለት ነው። አይነ ቦታን ለመጠየቅ ስትፈልጉ አይነ የሚለው መጠቀም ትችላላችሁ። በአሚያ ዳያሌክት ከሆነ ደግሞ ወይን፣ ወይን የሚለውን መጠቀም ትችላላችሁ ማለት ነው። ለምሳሌ አይነል መስጂድ፣ መስጂዱ የት ነው ማለት ነው። አይነል መስጂድ፣ መስጂድ የት ነው ያለው። አይነል መስጂድ። ሌላኛው ምሳሌያችን ምን አይነ አንተ፣ ምን አይነ አንተ ከየት ነህ ብላችሁ መጠየቅ ትችላላችሁ ማለት ነው። ወይን በሚለው ደግሞ ወይን ተላጃ፣ ወይን ተላጃ ፍሪጁ የት ነው ማለት ነው። ወይን ተላጃ። ሌላኛው ምሳሌያችን ኢላ አይነ ተዝሀብ፣ ኢላ አይነ ተዝሀብ፣ ኢላ አይነ ተዝሀብ ማለት ወዴት ነው የምትሄደው ማለት ነው። ኢላ አይነ ተዝሀብ። ሰባተኛ ቃላችን ከም፣ ከም ቁጥርን ለመጠየቅ ስንፈልግ ከም ብለን መጠየቅ እንችላለን። ስንት ማለት ነው። ከም፣ ከም ማለት ስንት ነው ማለት ነው። ከም ለምሳሌ ከም ሰዓ፣ ከም ሰዓ፣ ከም ሰዓ ማለት ስንት ሰዓት ነው ማለት ነው። ከም ሰዓ ስንመልስ አሰዓቱ ራቢዓቱ ወኒስ፣ አሰዓቱ ራቢዓቱ ወኒስ 10 ተኩል ነው ማለት ትችላላችሁ ማለት ነው። ለምሳሌ ከም ይፈመን፣ ከም አፈመን ዋጋው ስንት ነው ማለት ነው። ከም አፈመን፣ ከም ማለት ስንት ነው ማለት ነው። አፈመን ማለት ዋጋው ማለት ነው። ስለዚህ ዋጋው ስንት ነው ለማለት ከም ይፈመን ማለት ትችላላችሁ ማለት ነው። መልስ ለመመለስ ደግሞ ለዚህ ዋጋው ስንት ነው ለተባለው ቢዐሽሪነ ሪያል፣ ቢዐሽሪነ ሪያል ማለት ትችላላችሁ። ቢዐሽሪነ ሪያል 20 ሪያል ማለት ነው። ቢዐሽሪነ ሪያል። ሌላኛው ምሳሌያችን ከም አውላደን ለከ፣ ከም አውላደን ለከ ማለት ስንት ልጆች አሉ ማለት ነው። ከም ስንት ማለት ነው። አውላድ ልጆች ማለት ነው። ለክ ለአንተ ማለት ነው። ስንት ልጆች አሉ። ከም አውላደን ለከ ማለት ትችላላችሁ ማለት ነው። ስትመልሱ ደግሞ 3 ልጅ ቢኖራችሁ ለምሳሌ 3 ልጆች አሉ ለማለት አይንዲ ثلاثه አውላድ፣ አይንዲ ثلاثه አውላድ ማለት ትችላላችሁ። 3 ልጆች አሉኝ ማለት ነው። የመጨረሻውና 8ኛው ቃላችን ሀል፣ ሀል፣ ሀል ማለት እንደዛ ነው እንዴ፣ እንደዛ ነው ብላችሁ ለመጠየቅ ሀል የሚለውን መጠቀም ትችላላችሁ ማለት ነው። አንድን ነገር ለማረጋገጥ ስትፈልጉ ማለት ነው። እንደዛ ነው እንዴ ወይም ነው እንዴ ብላችሁ ነውን ብላችሁ ያን ነገር ትክክል መሆኑን ለማረጋገጥ ሀል የሚለውን መጠቀም ትችላላችሁ ማለት ነው። ለምሳሌ ሀል አንተ ጃኢዕ፣ ሀል አንተ ጃኢዕ ርቦሃል እንዴ ብላችሁ ለመጠየቅ ሀል አንተ ጃኢዕ ብላችሁ መጠየቅ ትችላላችሁ ማለት ነው። ርቦታል አራበውም የሚለውን ለማረጋገጥ ማለት ነው። እሱ ርቦት ከሆነ ነዓም አነ ጃኢዕ፣ ነዓም አነ ጃኢዕ አዎ ርቦኛል ይላችኋል ማለት ነው። ወይም ደግሞ ሌላኛው ምሳሌያችን ሀል አንተ ሙተዘዊጅ፣ ሀል አንተ ሙተዘዊጅ አግብታል እንዴ ብላችሁ ብትጠይቁት ሀል አንተ ሙተዘዊጅ ብትሉት ከዛ አግብቶ ከሆነ ነዓም አነ ሙተዘዊጅ፣ ነዓም አነ ሙተዘዊጅ ይላችኋል ማለት ነው። አዎ አግብቻለሁ ማለት ነው። ነዓም አነ ሙተዘዊጅ። ካላገባ ደግሞ ላ አነ ዓዚብ፣ ላ
አነ አዚብ ይላችኋል ማለት ነው። አይ ላጤ ነኝ ወይም አይ አላገባሁም ማለት ነው። ላ አነ አዚብ፣ አዚብ ማለት ላጤ ማለት ነው። በዚህ መልኩ ቃላቶችን መጠቀም ትችላላችሁ ማለት ነው። እስካሁን ያየናቸው ቃላቶች በአረበኛ ጥያቄ መጠየቅ በምንፈልግበት ጊዜ እነዚህን በመጀመሪያ በማስቀደም የምንጠቀማቸው ቃላቶች ስለሆኑ በደንብ ልናውቃቸው እና ልንለማመዳቸው ይገባል ማለት ነው።